ስለዚህ ሳሚ የጠጣው ውሃ ሜሮን ላንቺ ያዘጋጀችው መርዝ ነው ማለት ነው። ምን አይነት አውሬ ሴት ነች! ልቀቀኝ! ምን ፈልገህ ነው? ልቀቀኝ ጆሲ! እንዳንቺ ስራ ቢሆንማ እዚሁ ሲጥ አድርጌ ነበር እንገልሽ። በነገራችን ላይ ለውስልትናው ሜሮን አትሻልም ነበር እንጂ በጣም ድንቅ ጥቆማ ነው የሰጠሽኝ አንቺ። ጆሲ የምነግርህ ነገር አለ ብሎ ሞተ ነበር። ምን አለ? ሜሮን ዝም በይ! ጆሲ ከሰላም ፍቅር ይዞታል። ይሄንን እመን። ፕሮጀክቱን ጨርሶ አልሄድም ያለው ለአንተ አስቦ ሳይሆን ከሰላም ያልጨረሰው ፍቅር ስላለበት። ይቅርታ ሜሮን፣ ትልቅ ስህተት ነው የሰራሽው። ይቅርታ ጋሽ ግርማ፣ የወንድሜ የጤና ሁኔታ ሳይመለስ አልሄድም ብዬ ነው በረራው ነው ያራዘምኩት። ያ ቤተሰቦቹ አይደለም ነው ምንድነው ልጁ ጎዳና ላይ እንዳለ አድርገን ነው። ኧረ አባዬ ዝጋ አንተ ደዳ። አንቺ ግን ማፈሪያ ነሽ። ቆይ ምን ባረግሽ ነው እንደዚህ ሚስቱ ጋጥ ወጥነሽ ለማስባል እንደዚህ የምትለው? እቺ ማትረባ በእኔ ላይ ለተሳለቀችበት ዋጋ አስከፍላታለሁ። ስልኩን እንደዘጋሽው በምልክልሽ የኢሜል አድራሻ የልጁን ፎቶና የሚገኝበትን ቦታ ትልኪልኛለሽ። እሺ እልክልሃለሁ። እና ደግሞ ከቤት ሲወጣ ደውልልሃለሁ። ሄሎ አሁን ወጥቷል። ፍጠኑ። በላኩላችሁ አድራሹ ታገኙታላችሁ። በጣም ጥሩ። በቃ ሰላም። አደራ ስራው በጥንቃቄ ይሰራ። ስራዬን ጠንቅቄ የማውቅ ሰው ነኝ። ስለዚህ አታስቢ። ጆሲ ከሰላም ፍቅር ይዞታል። ይሄንን እመን። ፕሮጀክቱን ጨርሶ አልሄድም ያለው ለአንተ አስቦ ሳይሆን ከሰላም ያልጨረሰው ፍቅር ስላለበት። ዝጋ አንተ ደዳ።
ምንድነው ወንድሜ? ምን አጋጠመ? በፈጣሪ ስም ምን ሆነ ነው ጆሲ? ማን ነው እንደዚህ ያደረገ? ደህና ነኝ ሳምሽ፣ ደህና ነኝ። ማን ነው የተፈጠረው? ደህና ነኝ አልኩ አይደል? ደህና ነኝ ትላለህ፣ እንደዚህ ሆነ እንዴ? ቆይ ምንድነው? ሌቦች ናቸው? እኔም አላወኳቸውም ሳምሽ፣ በድንገት ነው ጥቃት ያደረሱብኝ። ቆይ አንተ በጊዜ አትገባም እንዴ? ምንድነው ይሄን ያህል ሰዓት ማምሸት? እነዚህ ሰዎች ከኔ ምን እንደፈለጉ ራሱ ግራ ነው የገባኝ። አይዞህ ወንድሜ። ሰላም፣ ውሃና ፎጣ አምጪልኝ እስኪ። እሺ ሳሚ። አንተ ግን ወንድም ታሞ ሰክረ መደባደብ ልክ ነው? ይሄው ሳሚ። ቆይ ግን ፊታቸውን አይተዋል? ለፖሊስ እኮ ማመልከት አለብን። ፊታቸውን እንኳን አላውቀውም፣ ግን ያን ያክል ለፖሊስ ማመልከት ያስፈልግ አይመስለኝም። ተው እንጂ ጆሲ፣ እነዚህ ሰዎች በድጋሚ ጥቃት እንደማይፈጽሙበት ምንድነው ማረጋገጫችን? ዛሬ ያለምንም ምክንያት ጥቃት ከፈጸሙበት ነገ ደግሞ በህይወት መምጣታቸው ይቀራል። ስለዚህ በአስቸኳይ ለፖሊስ ማሳወቅ አለብን። አረ በጭራሽ አያስፈልግም ሳምሻ። በእርግጠኝነት ሰዎቹ የተሳሳተ ሰው ነው የደበደቡት እና ከሌላ ሰው ጋር ተመሳስየባቸው ነው የሚሆነው። እኔ ግን አይመስለኝም። ስለ ሰዎቹ የምታውቂው ነገር አለ እንደሚል? እኔ እንዴት ላቅ እችላለሁ? አይመስለኝም ስላልሽ ነው። ያው ስለ ሰዎቹ ከዚህ በፊት ሰምተሽ ከሆነ ብዬ ነው። አይ ያው አካባቢው ከመሸ ትንሽ ያስቸግራል ብዬ ነው። የተደራጁ ሌቦች ምናምን ደግሞ አይጠፋም። አይዞህ ወንድሜ፣ ዋናው አንተ ደህና መሆን ነው። አትጨነቅ ሳሚሽ፣ ያን ያክል እንኳን ከባድ ጉዳት አልደረሰብኝ። ተመስገን ነው። እነዚህን ግን የምሽት ጅቦች የሚቆጣጠር ጠፋ ማለት ነው? የምሽት ያውም የሰው ጅቦች። ትቀልዳለህ አይደል? እንዲህ እየቀለድን እንለፈው እንጂ ወንድሜ። በድጋሚ ግን ብቻ እንዳትወጣ። ይህን ነገር እንደ ቀላል ማየት የለብንም ወንድሜ። በድጋሚ እንዲያይፈጠርም አታስብ ወንድሜ። አሁን ክፍሌ ገብቼ የረፍት ባረግ ይሻለኛል። ደግፈህ እሺ ዲያስፖራ እንዴት ነው እባክህ? ምን ፈልገሽ መጣሽ? እንዴ ሊጠይቅ የመጣን ሰው እንደዚህ ነው እንደምትቀበለው? እባክሽ ከአንቺ ጋር ምንም የማወራ ፍላጎት የለኝም። ክፍሌን ለቀሽ ውጪ። ቆይ ግን ከማን ጋር ተጣልተ ነው እንደዚህ ተጋግጠ የመጣኸው? በነገራችን ላይ ከዚህ ጀርባ ማን እንዳለ አውቃለሁ። ከየትኛው ጀርባ? ኢንስፔክተር ጆሲ። ምንም እንደማያውቅ ለመሆን እየሞከርሽ ነው? ስለምን እንደምታወራ ግልጽ ብታደርግልኝ። ለነገሩ የአንቺ አእምሮሽና ጆሮሽ ተስማምተው አያውቁም። አንቺ እንዳስደበደብሽኝ ያውቃለሁ እያልኩሽ። እኔ ራሴ ሲጣርጌ ልገል እየቻልኩ እንዴት ሰው ልክብሃለሁ? እኔ ላንተ አንሺ ነው ሰው መልከው? አንዳንዴ ሳይሽ የሆነ ዘመን ላይ ቆመሽ የቀረሽ ይመስለኛል። ያንቺ አይነት ማሰብ የተሳነው ሰው አይቻላል። ንግግርሽና ሐሳብሽ ራሱ ምንም የማይገጥም ብኩን ሴት። አንተ ራስህ ግን ጤነኛ ነህ? ቆይ እንደ ሜሮን አስደበደበችኝ ብለህ ካሰብክ? እሱማ ሐሳብሽ እኔም ማስገደል ነበር፣ ግን ሰዎች ደረሱ። አሁን አንቺ ዋጋሽ የምታገኝበት ጊዜ ሩቅ አይደለም። ለዚህ ተግባርሽ ደግሞ የማስከፍልሽ ይሆናል። ሁሉንም ነገር ለሳሚ ነግሮ።
በነገራችን ላይ ሜሮንን አታውቃትም ማለት ነው? ኧረ አውቃታለሁ። ለባሏ መርዝ የምትሰጥ ሴት እንደሆነች በደንብ አውቃለሁ። ለነገሩ እንኳንም መርዝ አልሆነ ድብደባው እንኳን ቀላል። ቆይ አንተ ግን ውጪ ተምሬ ነው የመጣሁት ነገሮችን ማገናዘብ እችላለሁ ትሌለ እንዴ? ቆይ እንዴት ተጨባጭ ማስረጃ ሳይኖርክ በዚህ ያክል ሰውን ትወነጅላለህ? በነገራችን ላይ እኔ አንድ ነገር ብቻ ነው እየጠበቅኩ ያለሁት። ምንድነውስ? የሳሚን ወደ ቀድሞ ጤንነቱ መመለስ ብቻ ነው እየጠበቅኩ ያለሁት። አየሽ አሁን ስለታመመ አንድ ነገር ይሆናል ብዬ ነው። ሳሚ ደህና ሲሆን ሁሉም ነገር ያበቃለታል። እንግዲያውስ አንተም ፍጹም ማታቃተንና ማትገፈጣትን ሜሮን ለማወቅ ተዘጋጅ። ያንቺ ጉዞ ሰዎችን ከመመረዝና ለማስገደል ከመሞከር አይዘለም። በቀጣይ ግን በጭራሽ አይሳካልሽ። አንቺ ግን ከዛሬ ጀምሮ በቁምሽ እየሞትሽ ትመጫለሽ። ምን ልታደርግ ነው እባክህ? እሱ ሰርፕራይዝ ነው፣ ጠብቂ። በል ደግሞ አንተም እየሰከሩ መግባትህን አቁም፣ አለበለዚያ በሜሮን እያላከክ አትችለው። አሁን ብትወጪልኝ። አሁን እንዴት ነህ ጆሲ? አሁን ደህና ነኝ ወንድሜ። የሚሰማ ህመም ካለ ግን ወደ ሆስፒታል መሄድ አለብን። ተው እንጂ ሳሚሻ፣ ለቦክስ ሆስፒታል ወይ አንተ በቃ ሁሉም ነገር አቃለህ ትችላለህ። ግን ለጭረትማ ማካበድ የለበት። ምንድነው ወንድ አይደለም እንዴ? ልክ ብለሻል ሜሪ። ባይሆን ሳሚሻ አንድ ማወቅ ያለብህ ነገር አለ። ምንድነው እሱ ጆሲ? ህመምህን የሚመለከት ጉዳይ ነው። እና ምን አዲስ ነገር አለ ጆሲ? ወንድሜ ህመምህ አንተ ቀለል አድርገህ እንደምትመለከተው አይደል። እንዴት ማለቴ? ዶክተሮቹ ደህና ነው ብለዋል አላልክም እንዴ? ብያለሁ፣ ግን ደግሞ እሱ ማወቅ ያለበት ነገር አለ። ምንድነው እኔ ማወቅ ያለብኝ ነገር? ተመርዘሃል። ምን? አልገባኝም ወንድሜ። የምን መርዝ ነው? አንተ ካለህበት ሁኔታ አንጻር ይህን ማወቅህ ጥሩ አይደለም ብዬ አስቤ ነው እንጂ ህመምህ በጣም ከባድ ነው። እንዴት ወንድሜ? እንዴት እኔ ልመረዝ እችላለሁ? ሲጀመር ይሄ የምግብ መመረዝ የታወቀ ነው። ያው የሚካበድ ነገር አይደለም። የሳሚ ግን የምግብ መመረዝ አይደለም ሜሮን። እና ምንድነው እያልክ ነው? ማለቴ ምን እያወራህ ነው? እያልኩ ያለሁት ሳሚ ሆን ተብሎ ተመርዟል። እንዴት ጆሲ? ቆይ እንዴት እኔ ሊሆን ይችላል? በምን ምክንያት? እሱም በጊዜ ሂደት የምናውቀው ይሆናል። አሁን ግን መድኃኒትህን በጊዜ መውሰድና ሕክምናህን በአግባቡ መከታተል አለብን። ሰውነትህ ስለተመረዘ ነው ደም እያስተፋ ያለው። ጉበትህ ላይ ከፍተኛ ጉዳት አድርሶብሃል። ቆይ ለምንድን ነው ያልነገርከኝ? ምኑን? ጠላት እንዳለክ ነዋ። ማለቴ ማን ነው አንተን ሊመርዝ የሚፈልገው? ማን ነው ውዱ ባሌን ከኔ ሊነጥቀኝ እየሞከረ ያለው? እባክህ ንገረኝ ሳሚ። ኧረ ሜሪ ተረጋጊ። እኔ ምንም ጠላት የለኝም። አትሰማውም እንዴ የሚልህን? ተመርዘሃል እኮ ነው እያለ ያለው። ሰው ሆን ብሎ መርዞ ካል እያለኝ እኮ ነው። በፈጣሪ ለምን ሳሚ፣ ማን ነው አንተ ላይ ይሄን ሊያደርግብህ የሚችለው? ይህን ማመን አልችልም። እኔ ላምን አልችልም። ሳሚ ላይ ማን ሊያደርግ ይችላል ይሄን ነገር? እባክህን ጆሲ ንገረኝ። እባክህን ንገረኝ። የምታውቀው ነገር ካለ ንገረኝ። ወንድምህን ማዳን የምትፈልግ ከሆነ አረ ሜሪ ምን እየሆንሽ ነው? ምንድነው በዚህ ልክ ነገሩ ማካበድ? ማካበድ አልከው ሳሚ?
አንተ ውዱን ባሌ ሊነጥቁኝ የታገሉ እንዴት ማካበር ትለዋለክ? ይህን ሰምቼ በጭራሽ አርፌ አልቀመጥም። የሆነ ነገር አደርጋለሁ። ቆይ ጆሲ ይሄ እንዴት ሊሆን ቻለ? እኔ እኮ የሆነ ቀላል የሆድ ቁርጠት ብዬ ነበር ያሰብኩት። ታውቃለህ፣ አንዳንዴ ለማመን የሚያስቸግር ነገር ይገጥማል፣ ግን ደግሞ ይህን በፍጥነት አስተካክሏለሁ። እና ቆይ ምን መደረግ አለበት ነው ያሉት ዶክተሮቹ? ከፍተኛ ሕክምና ክትትል ያስፈልጋል። በውስጥ ያለው መርዝ ተሟጦ እስኪወጣ ድረስ በደንብ ራስን መንከባከብ አለብህ። ውድ ወንድሜ፣ ብቻህን በዚህ ልክ ከምትጨነቅ ብትነግረኝ ይሻል ነበር እኮ። የእውነት ግን እንዳንተ አይነት መልካም ወንድም ስላለኝ ከልቤ ደስተኛ ነኝ። ለአንተ ምንም አደርጋለሁ ወንድሜ። አይደለም ሰውነት ውስጥ የገባውን መርዝ፣ በህይወት ውስጥ የገባውን መርዝ ራሱ ላስወግድልህ ቃል እገባለሁ። አመሰግናለሁ ወንድሜ። ምንም አይደለም። ሄሎ። አቤት፣ ምን ልታዘዝ? ምን አባን ያደረከው አንተ ደደብ? ደግሞ ምን ያደረኩ አንቺ ሴት? ምን አደረኩ ትለኛለህ እንዴ? በደንብ አድርጋችሁ ደብድቡት እንጂ ቆንጥጡት ብያለሁ። ቆይ ተረጋጊ እንጂ መጀመሪያ። ስለምን መረጋጋት ነው የምታወራው አንተ ማትረባ ደደብ? ደግሞ ስራዬን በደንብ አውቃለሁ እያልክ ትመጻደቃለህ። መጀመሪያ የተፈጠረውን ነገር ስሚ እንጂ ሴትዮ። ምን ተፈጠረ ልትል ነው ደግሞ? መጀመሪያ በአግባቡ ስከታተለው ነበር። ልክ ማንም እንደሌለ ሳውቅ ጥቃት ሰነዘሩ። ግን ደግሞ በአጋጣሚ ሰዎች መጡብን እና እኔ ምን ላደርግ እችላለሁ? እና አሁን አንተ የምታወራው ነገር ለእኔ ግድ የሚሰጠኝ ይመስላል? የማወራሽ ነገር የገባሽ አልመሰለኝም። እኔ ብያዝ እኮ በቀጥታ አንቺ መያዝሽ አይቀርም። አይመለከተኝም። አሁን የምፈልገው ገንዘቤን ነው። ገንዘቤን። ስራው በአግባቡ ስላልተሰራ እያንዳንዱን ገንዘብ ትመልስልኛለህ። አሊያ ግን ከባድ ችግር ይፈጠራል። እማትረባ ቆይ ለምንድን ነው ግን በእኔ ላይ ድብቅ ለመሆኑን የመረጥከው ሳሚ? እኔም እኮ ካንቺ እኮ ነው ነገሩን የሰማሁት እኮ። ምንም የደበቅኩሽ ነገር የለም። ቆይ ግን ሳትዋሽ ንገረኝ። ምኑን? በስራ አጋጣሚ የተጋጨው ሰው የለም? ኧረ እኔ ከማንም ጋር አልተጋጨሁም። ሰማኛለህ? አንተን አጥቼ መኖር በጭራሽ አልችልም። ህይወቴን ካንተ ውጭ ማሰብ አልችልም። ስለዚህ የተደረገው ነገር በሙሉ ተደርጎ መታከም አለብህ። አሁን እኮ በድጋሚ ሆስፒታል ሄጃለሁ እና በደንብ ተመርምሬያለሁ። ምንም አሳሳቢ ነገር የለም። ፕሊስ አትጨነቂ። ቢሆንም ለሰከንድ እንኳን መዘናጋት የለብንም። ይሄን ያደረገህን ሰው ደግሞ ደርስበታለሁ። የፈጣሪ ይቺ ምን ጉድ ነች? አንቺ ስለዚህ ነገር መጨነቅ የለብሽም። ጆሲ ደግሞ ሁሉ ነገር ያስተካክለዋል። አንተ ብቻ ዳንልኝ እኔ ወድባል። አሁንም አድሜ ለጆሲ ሁሌም ከኔ ቀድሞ ይገኛል። እኔስ? አንቺማ አጠገብ የሆነሽ እያገሽኝ እኮ ነው። እንደሱ በላ። እኔ እኮ ሁል ጊዜ ስላንተ እጨነቃለሁ። ሁሉንም የምታደርጉትን ነገር እንድታሳውቀኝ እፈልጋለሁ። እሺ ሜሪ።
እሺ ጎረምሳው አንቺ ግን ምን አይነት የተረገምሽ ሴት ብትሆኝ ነው እንዲህ የምታረጊው? ቆይ እንዴት ነው የቻልሽበት? ባሌ እኮ ነው። ምንድን ነው የምትቀባጥረው? ይህን ማመን አልችልም። ድጋሚ ድራማ ለመስራት እየሞከርሽ ነው? በዚህ ልክ ማስመሰል ይቻላል እንዴ? ቆይ ማስመሰል የመሰለህ አንተን ነው። ምክንያቱም አንተ አይመሮህን በማይሆን ነገር ሞልተው የኔን ጥሩነት መመልከት አትችልም። ጥሩ ነገር? አንቺ ነሽ ስለ ጥሩ ነገር የምታወሪው? አንቺ ነሽ ቆይ መልካም ነገር የምታረጊው? በትክክል እዚህ ጋር ከኔና ካንተ ውጪ ሌላ ሰው አለ? አልገባሽም ሜሮን። እስኪ ራስሽን በመስታወት ተመልከችው። መልክሽን በሚያሳየው ሳይሆን ልብሽን በሚያሳየው መስታወት። ምን አይነት ጭራቅ እንደሆንሽ ይገባሻል ያኔ። ቆይ እኔ እንዳንተ በየመንገዱ ተደባዳቢ መሆን አለብኝ እንዴ? ቆይ ሳሚን መርዘሽ ውስጥ ታበቂ እንዲህ ያለ የአዞን ማንባት እንዴት ቻልሽበት? አይ እንግዲህ ከዚህ በላይ መስመር የሳተ ንግግር ባትናገር መልካም ይመስለኛል። አንቺ ደግሞ ስለ ስነ ስርዓት ልታወሪ ነው? እመኚኝ ሜሮን፣ ጥቂት ጊዜ ብቻ ነው የሚፈጅብኝ። አንተ በቃ አርፋ አትቀመጥም ማለት ነው? በትክክል ወንድሜን ከአንቺ አይነት አውሬ ነፃ ሳላወጣው እመኚኝ አርፌ አልቀመጥም። እንግዲያውስ ቀጥልበት። ስሚ፣ በድጋሚ እኔን ለማስገደድ እንደሞክር ያውቃሉ፣ ግን በፍጹም በዚህ መንገድ ልታስቆምኛች፣ መቼም ከመንገድ ልታሰናክኛች። መልካም እድል። እንግዲህ የቻልከውን ያህል ሞክር። ችግሩ ምንም መፍጠር አለመቻል። እሱም በሂደት ውስጥ እናየዋለን። ዛሬ ሳሚ መመረዙን አውቃል፣ ነገ ደግሞ በገዛ ሚስቱ እንደተመረዘ ያውቃል። ያኔ ምን እንደምትሆኝ እናያለን። እንግዲህ አስቀድሜ ማስጠንቀቂያ ሰጥቻለሁ። ነገ በምንም ነገር አይቆጨኝም። መልካም እድል። ሞክር። ጋሽ ግርማ አሁንም ይሄ ልጅ መንፈራገጡን አላቆመም። ማን ነው እሱ? ጆሲ ነዋ ጋሽ ግርማ። አሁን በአንተ ላይም ሆነ በእኔ ላይ ቀይ ካርድ ለመምዘዝ እየቸኮለ ነው ያለው። ለምንድን ነው እኔን የማትተውኝ? ምን አድርግ ነው የምትይኝ? አሁን ከደቂቃዎች በፊት ስናወራ ነበር እናማ የነገረኝ ነገር ከባድ መዘዝ ይዞብን የሚመጣ ነገር ነው እኮ። ምንድን ነው የነገረሽ? ለምን አትናገሪም? ሰላም ሁሉንም ነገር ሳትነግረው አትቀርም። ሁለት ጉዳዮች አሉብኝ ሲል የነበረው አንደኛው እኔ፣ ሁለተኛው ደግሞ አንተ መሆናችን ነው። እና በቅኔ ሲናገር የነበረው ስለኔ ነው ማለት ነው? በትክክል ጋሽ ግርማ። ሁሌም አንተ መከታተል እንደማያቆም ነው የነገረኝ። በዛ ላይ ደግሞ ሁሉንም ነገር አጣርቶ ሲጨርስ ለሳሚ ነግረዋለሁ ብሏል። እቺ ደደብ ማትረባ ከጆሲ ስር እኮ ስትለጠፍ አላማረኝም ነበር። ስለዚህ ስለዛ ዲያስፖራ ነግረዋለች ማለት ነው? አዎ ጋሽ ግርማ፣ እቺ እስስትና ጆሲ አንተን ለማጥፋት ቆርጠው ተነስተዋል። ሰማያለሽ? እኔ እኮ ግርማ ነኝ። እቺን ባለጌ ማን እንደሆንኩ አሳያታለሁ። ከምንም በላይ ግን ትልቅ ትኩረት ልሰጠው የሚገባው የጆሲን ጉዳይ ነው። ጆሲን በፍጥነት ከዚህ ቤት ማባረር አለብህ። አሁን ካንቺ ምንም አይነት ትእዛዝ አልፈለግም። እነዚህን ሁለት እስስቶች ግን በምን አይነት መንገድ ማስቆም እንዳለብኝ እኔ ያውቃለሁ። መፍጠን አለብህ ጋሽ ግርማ። ጥቂት ከተዘናጋ ዋጋ ሊያስከፍሉ ይችላሉ። ብራቮ ሜሮን። አንቺ ውሻ ምን አባሽ ብዬሽ ነበር? ምንድነው እሱ? ምን ተፈጠረ? አንቺ የማትረቢ ለዛ ለዲያስፖራ ተብዬ ምንድን ነው የነገርሽው? አልገባኝም ጋሽ ግርማ። እኔ ምን ነገርኩት?
ከዚህ በላይ ባታስመስይ ነው የሚሻልሽ። ስለ እኔ ምን ብለሽ ነው የነገርሽው? ምንም የነገርኩት ነገር የለም። ለምንድን ነው የምታስጨንቀኝ? ያን ቀን ማታ አንቺ ክፍል ለምን እንደመጣው ነግረሽዋል ወይስ አልነገርሽውም? ይሄን ያለች ሜሮን ነች አይደል? ጋሽ ግርማ መነኝ። እኔ ምንም ያልኩት ነገር የለም። ታዲያ ምን አባቱ ሆኖ ነው እኔን የሚከታተለኝ? እሱን በምን አውቃለሁ? ሜሮን ግን የተሳሳተ መረጃ ነው የነገረችክ። መቼም እዛ ኪችን ውስጥ የነገርኩሽን ነገር አትረሹም አይደለ? አንዳች ነገር ትንፍስ የምትይ ከሆነ ያንቺ ነገር ያበቃል። ቆይ ይሄን ነገር መናገር ከፈለኩኝ በቀጥታ ለሳሚ ያልነግረው? ለምን ለጆሲ መናገር አስፈለገኝ? እሱን አላውቅልሽ። እኔ የምፈልገውን በቀጥታ ተናግሬያለሁ። በቃ ይሄ የመጨረሻ ቃሌ ነው። ይሄ ነገር በድጋሚ እስካልተፈጠረ ድረስ ምንም ነገር አልናገርም። አታስብ። እሱ ነው የሚሻልሽ። እቺ ሰይጣን አንዳች አዲስ ነገር ለመጠንሰስ እየሞከረች ነው ማለት ነው። ቆይ ለጋሽ ግርማ ምን ነግረው ነው? አሁን ጆሲ ጉዳይ ላይ እየደረሰበት እንደሆነ ስታውቅ ከጋሽ ግርማ ጋር ልታጋጨው እየሞከረች ነው ማለት ነው። አሁኑኑ ይህን ጉዳይ ለጆሲ መንገር አለብኝ። ጆሲ እንዴት ነህ? እንዴት ነሽ? ሰላም። በቃ አሁን በረዶ አዘጋጅልሃለሁ። እሱን ስታደርግበት ደግሞ በደንብ ይሻልሃል። እሺ ሰላምዬ፣ አመሰግናለሁ። ቆይ ግን ማነው እንደዚህ ያደረገ? ታውቃቸዋለህ? አዎ በደንብ አውቃቸዋለሁ። እንዴ እነማን ናቸው? እኔም አንቺም በጋራ የምናውቃት አንዲት ሰይጣን ሴት ነች እንደዚህ ያደረገች፣ ግን አልተሳካላትም። ለዚህ ተግባሯ አስከፍላታለሁ። ምን አይነት ክፋት ነው በፈጣሪ! ልጅቷ ከሚገባው በላይ አደገኛ ሴት ነች። እያወቅሻት ስትመጪ ምን አይነት ክፉና ሰይጣን እንደሆነች ትረጃለሽ። ጆሲ አሁንም ቢሆን በደንብ ጥንቃቄ ማድረግ አለብህ። አለበዚያ ግን ልጅቷ በዚህ መልኩ ምንም አትመለስም። እሱን ጠንቅቄ ያውቃለሁ ሰላም። ቀጣይ ምን ማድረግ እንዳለብኝም በደንብ አውቃለሁ። ጆሲ። አቤት ሰላም። ሌላ የምነግረህ ነገር አለ። ምንድን ነው? ሜሮን ሌላ አደገኛ እርምጃ እየተራመደች ነው። የቤቱን ሰላም ለማደፍረስ ቆርጣ ተነስታለች። ምንድን ነው ያደረገችው? ንገሪኝ። ከሰዓታት በፊት እንጀራ እየጋገርኩኝ እያለ ጋሽ ግርማ እኔ ጋር መጥቶ ነበር። እሺ። እናማ ሜሮን ያልሆነ ነገር እየነገረችው ነው ለጋሽ ግርማ። አንተንም ከዚህ ቤት ለማስወጣት እየሞከረ ነው። ይህ እየሆነ ያለው ደግሞ በሜሮን ገፋፊነት ነው። መጀመሪያውን ማውቂያው ነበር። ይሄ ሰውዬ የገዛ ልጁን እንደዛ አድርጎ ሲያዋርድ የሆነ ነገር እንደተፈጠረ ጠርጥሬ ነበር። አንተ የእሷን ነውረኝነት ለማጋለጥ እየሄድክ ስለሆነ ነው ይህን ነገር እያደረገች ያለችው። ለማንኛውም አመሰግናለሁ ሰላም። ሌላም አዲስ ነገር እንደዚህ ሲኖር ፈጥነሽ እንድነግሪኝ አደራ። እሺ ጆሲ፣ በቃ በረዶን አሁን ላዘጋጅልክ። ሜሮን፣ አሁንም የማይሆን ጨዋታ እየተጫወትሽ ነው። አሁን ፊት ላይ ያለው ነገር እየቀነሰ ነው። አዎ ሳሚሻ፣ አሁን ደህና እየሆነ ነው። ቆይ ግን ጆሲ እንዴት ጭር ያለ ቦታ ልትገኝ ቻልክ? ያን ያክል እንኳን ጭር ያለ ቦታ አልነበረም ሳሚሻ። አጋጣሚ አቃጣሪ ይባል የለ። ለማንኛውም አሁን ሄደን ለፖሊስ ማመልከት አለብን። ኧረ አያስፈልግም ሳሚሻ። በእርግጥ አንድ ነገር አጠራጥሮኛል። ምንድን ነው እሱ? ወንድሜ ይመስለኛል ሰዎቹ ከአንድ ሰው ተልእኮ ተቀብለው ይመስለኛል ጥቃት ያደርሱት። ማለት
የምን ተልእኮ? ቆይ አንተ የተለየ ጠላት አለህ እንዴ? እኔ ምን አውቄ ብለሽ ነው? ስርቆት ነው እንዳልል ሰዎቹ አንድም ነገር ከኪሴ አልወሰዱ። እኔ እንጃ ግራ የሚያጋባ ነገር ነው። ቆይ እነዚህ ሰዎች አንድም የስርቆት ዓላማ ከሌላቸው ምን ሊያደርጉ መጡ? እኔም ግራ ያጋባኝ እሱ ነው ሳሚሻ። ስለዚህ እነዚህ ሰዎች የሆነ ድብቅ ዓላማ ይኖራቸዋል፣ እየተከታተሉ ነው ማለት ነው። ስለዚህ በአስቸኳይ ለፖሊስ ማሳወቅ አለብን። ኧረ አያስፈልግም ሳሚሻ፣ የሰው መመሳሰል ነው የሚሆነው። እኔን ከእናንተ በቀር ማን ያውቀኛል ብለህ ነው አደል እንደ ሜሪ? አዎ እሱማ እኛ ነን የምናውቀህ። እንዳልከው ለፖሊስ ማመልከቱም ብዙም ጥቅም የለው። በል ወንድሜ፣ ከዚህ በኋላ ግን ብቻዬን እወጣለሁ ብለህ እንዳታስብ። እና የእንቅስቃሴ ገደብ ሊጣልብኝ ነው? ብቻህን ከሆነ አይቻልም። ከኔ ጋር ግን ከሆነ የፈለግከው ቦታ መሄድ እንችላለን። እሺ አሁን ቤት መቀመጥ ሰለቸኝ ብለህስ? እንውጣ ነዋ መልሴ። በል ተነስ፣ እንደውም አየር እንቀበል እስኪ። ሰሚያለሽ? ጋሽ ግርማ ሁሉንም ነገር የደረሰበት ይመስለኛል። ስለዚህ አሁን መጨረሻሽ ነው። የቱን ነገር ነው የደረሰበት ባክሽ? ከዛ ዲያስፖራ ጋር ተለጥፈሽ እሱ ጋር ሴራ እያሴርሽበት እንደሆነ ያውቃል። እና ምን ይፈጠር? እናማ ከዚህ ቤት ውልቅ ብለሽ ብትሄጂ ነው የሚሻልሽ፣ አሊያ ቀርጥፎ ነው የሚበላሽ። ልክ አንቺ ጆሲ ላይ ልታደርጊው እንደነበረው ማለት ነው። ምንድነው መቀባጠሪው? ጆሲ እንዳስደበደብሽው አውቋል። ቀጣይ ደግሞ ሳሚ ይሰማል። ከዛ ምን ትሆኛለሽ? እባክሽ ዝም በይ። እሱም ቀኑ ሙሉ ሲፎክር ነው የዋለው፣ ግን ምንም መፍጠር አይችልም። ምናልባት ጆሲ አካሄዱ ሌላ ይሆናል። ከቻልሽ እኔ ጋር ባትመጪ ደስ ይለኛል። ደመስ እንዴት ነው ጆሲ? ያልኩን ነገር አሰብክበት? አዎ ጋሽ ግርማ አስቤበታለሁ። ጥሩ። ስለዚህ መቼ ልትሄድ ነው? ይቅርታ ግን ጋሽ ግርማ መሄድ አልችልም። አስቀድሜ ፕሮግራሙን ስላራዘምኩት በሄድም ዋጋ የለው። ግን ደግሞ እኔ ቤቱን እፈልገዋለሁ። ለምን ለሰውየው ጥሩ ሆቴል አንይዝለትም? አባዬ ባይሆን ሙሉ ወጪውን ነው ይሸፍናል። እኔ ሆቴል እንዲያልፍ አልፈልግም። የጥንት ወዳጄ ነው። እዚሁ አጠገቤ እንዲሆን ነው የምፈልገው። በቃ ችግር የለውም። እኔ ክፍሉን መልቀቅ እችላለሁ። በጣም ጥሩ ጆሲ። እንደዚህ ታዛዥ ስትሆን ነው ጥሩ። የት ልትሄድ ነው ወንድሜ? አንተን ጥዬ ትሄዳለሁ ብለህ ነው? ያው ጋሽ ግርማ የሚፈልገው መኝታ ቤቱን ነው። እኔ ሶፋ ላይ መተኛት እችላለሁ እዚሁ። ምን አይነት ጉድ ነው? አቤት። አይ ወዲህ ነው። ቆይ አንተ ግን እዚህ ጥብቅ ማለት የፈለግከው ለምንድን ነው? አባዬ የምትፈልገው መኝታ ቤቱ ነው አይደለ? እሱን ደግሞ እለቅልሃለሁ አለህ እኮ። እኔ ማወቅ የምፈልገው እዚህ የምትቆይበትን ትክክለኛ ምክንያት ነው ጆሲ። ያው ትክክለኛው ምክንያት ወንድሜ ነው ጋሽ ግርማ። መቼም መመረዙ ሰምተሃል አይደል? የምን መርዝ? ሳሚ የታመመበትን ማለቴ ነው። ተመርዞ ነው። እሱ የተለመደ ጉዳይ ነው። እኔ ማወቅ የምፈልገው ከዚህ ቤት ለምንድን ነው የማትሄደው ነው። ይቅርታ ጋሽ ግርማ አልሰማኸኝ መሰለኝ። ልጅህ ተመርዟል። በሰዎች ሆን ተብሎ ነው የተመረዘው። እሱ ሳይሻለው ደግሞ የትም መሄድ አልፈልግም። ምክንያት ይሄ ነው። እሱ የትም እየሄደ እየበላ እየተመረዘ እኔ በገዛ ቤቴ ነፃነት ማጣት አለብኝ ማለት ነው? አባዬ አንተ የኔ መመረዝ ነው ወይስ ነፃነት ነው የሚያሳስበው? እኔ ስለምንም ነገር አይመለከተኝም። ይቅርታ ግን ጆሲ፣ እኔ አንተም ብሆን የምወደው ወንድሜ ለአባቱ ጥዬ ነበር የምሄደው። አንተ ግን ሁሌ በአንድ አይነት ነገር እንዲጣሉ እያደረግህ ነው።
ሜሮን አንቺ እንኳን ይህን ነገር ለመረዳት ሞክሪ። ጆሲ የምትፈልገው ነገር አለ እንዴ? ምንም የለም፣ ግን አንድ ነገር ላወራሽ እፈልጋለሁ። እሺ ትችላለህ ጆሲ። ታውቂያለሽ አንቺ በህይወትሽ ውስጥ ሲበዛ የሚያስጨንቅሽ ነገር እንዳለ አውቃለሁ። ግን አንቺ ይህን ነገር ለእኔ ለመናገር ፈቃደኛ አይደለሽም። በየጊዜው አንቺ ጋር መጣ ነበር። ምንድን ነው የሚያስጨንቅሽ ጉዳይ ብዬ እጠይቅሽ ነበር። ግን አንቺ ይህን ለመናገር ፈቃደኛ አይደለሽም። ቆይ ጓደኛ አለሽ? ኧረ የለኝም ጆሲ። ታዲያ እኔ እንደ ጓደኛ ስቀርብሽ ለምን ለመራቅ መረጥሽ? ውስጥሽ ያለው የተዳፈነ እሳት እኮ የሚተነፍሰው ቅርብሽ ላለ የኔ ለምትዩ ሰው ስታወሪ ነው። ሰው የኔ የሚለው ጭንቀቱን የሚጋራው ሰው ያስፈልገዋል። ታዲያ ቢያንስ ለሳሚ ለመንገር ይህን ነገር ለምን ፈራሽ? እሱ እንደ ታናሽ እህቱ ቢያቀርብሽም አንቺ ግን ርቀሽዋል። አየሽ፣ አንቺ ዝምታን ብቻ ነው የምመርጪው። ተመልከች፣ እኛ ደብቀን በምናስቀረው ነገር ብዙ ጣጣዎች ነው የሚመጡት። ቆይ ደብቃኛለች ብለህ የምታስበዋለህ እንዴ ጆሲ? አዎ። ምንድን ነው እሱ? ቆይ አንቺ ከዚህ የተሻለ ስራ መስራት እየቻልሽ እዚህ ለምንድን ነው መቆየት የፈለግሽው? ምን? አዎ ሰላም፣ ለምን ሰራተኛ መሆን መረጥሽ? ሀሴት የሚለውን ስም አትጥራብኝ ስትይኝ በጊዜው ተረድቼሽ ነበር። ግን ደግሞ ከዚህ ጀርባ አንድ ነገር እንዳለ አውቃለሁ። አንድ ቀን ይህን ነገር እነግርሃለሁ ብለሽኝ ነበር። ግን ነግረሽኛል? ጆሲ እንዴት ብዬ ልንገርህ? ምንስ ብዬ ላስረዳ? ሰላም፣ ከኔ ጋር ጓደኛ መሆን ከፈለግሽ ድብቅ መሆንሽን አቁሚ። እሺ ምን ልንገርህ? ሀሴት የሚለው ስም እንዳይነሳ በእንባ ተሞልተሽ ጠይቀሽኛል። እና እዚህ ያለሽው አንቺ ለምንድን ነው? ሀሴት ማን ናት? የተደበቀውስ ነገር ምንድን ነው? ሁሉንም ነገር በግልጽ ንገሪኝ።